ሊያደርጉ ተነሳስተው እንደነበረ መጽሐፍ ቅዱስ ይናገራል። መጽሐፍ ቅዱስ ይህንን በግልጽ ሀሳብ ይናገራል። ስለዚህ አምላካችን እግዚአብሔር ሰዎች ልባቸው ለጣዖት አምልኮ እንዳይነሳሳ እርሱ ቀናኢ አምላክ እንደሆነ ከእርሱ በቀር ሌሎች አማልክቶችን ሰዎች ወርሺፕ እንዳያደርጉ በዚህ መጽሐፍ ቅዱስ ክፍል ላይ አዟል። ምን ብሎ? በላይ በሰማይ ካለው የሰማይ ሰራዊት ተብሎ የሚጠቀሱት ምንድን ናቸው? ባጭሩ ክርስቲያኖች ወንድሞች፣ ሰዎች ጣዖትን ለማምለክ ወደ ሰማይ ወደ ላይ ቀና ብለው ቢመለከቱ ቅዱሳን መላእክቶችን አይደለም ሊያዩ የሚችሉት፣ እግዚአብሔርን አይደለም፣ ቅዱሳን የሆኑ ሰዎችን በላይ በሰማይ የእግዚአብሔርን መንግስቱን የወረሱ ቅዱሳን የምንላቸው ነቢያቶችን እነሱን አይደለም ሊመለከቱ የሚችሉት፣ በሰማይ ላይ ያሉ ሰራዊቶችን። በሰማይ ላይ ያሉ ሰራዊቶች ምንድን ናቸው? ፀሐይ፣ ጨረቃ፣ ከዋክብት፣ አዋፍት፣ ሜቴሪዮቶች፣ አስትሮይድ የመሳሰሉት። አንድ የቤተክርስቲያን አገልጋይ ጥሩ ደረጃ ከደረሰ ምናምን እግዚአብሔር ከሱ ጋር ነው። መከራ ከገጠመው ከተራበ ከተቸገረ የሆነ ቄስ ምናምን ከወደቀ እኔ እኮ ውስጣችሁ እኮ ያላምነው እንላለን። ህሊና ቤተክርስቲያን የለንም። አይታችሁ አሁን ኢዮብ በእኛ ዘመን ቢሆን ኖሮ እንዴት ጻድቅ የነበረ ኢዮብ እንዴት እንደዚህ ሆነ? አይታውተው እኛ ማናውቀው ነገር አለ ብለን ነው። ግን መጽሐፍ ኢዮብ ላይ ያለ መጽሐፍ ቅዱስ ላይ አሁን ኢዮብ በእኛ ዘመን ሆኖ ጻድቅ ሆኖ የተገኘ ሰው እንደዚህ ቢፈተን እኛ አንችልም። የሆነ እኔ ዲያቆን አይመቸኝም ነው የምንለው። እቹ ህሊና ቤተክርስቲያን የለንም። ለምን እግዚአብሔር አምላክ እንደዛ እንደሚያደርግኛ አናውቅም። ስለዚህ ምን ይባል ይሄ? ህሊና ቅሌሲያ ዘ ማይንድ ኦፍ ዘ ቸርች። አንድ ነገር ቤተክርስቲያን እንዴት ነው የምታስበው? ሀብታም ስለሆንክ እግዚአብሔር ካንተ ጋር ነው ማለት ነው? ድሃ ስለሆንክ እግዚአብሔር አምላክ ካንተ ይለያል ማለት ነው? ጤነኛ ሆነ እየተዘዋነንክ መንገድ ላይ እያናፋ ስለምትራመድ እግዚአብሔር ካንተ ጋር ነው ማለት ነው? ኮስመን ስላልክ እግዚአብሔር ካንተ ይርቃል ማለት ነው? የኛ ቤተክርስቲያን እሳቤ እንደዚህ ነው አይደለም። አይደለም። በመድረክ ድምቀት እግዚአብሔር ልንሸውደው እንችላለን። ከበሮ የተሽከረከርን ስለመታን በስመ አብ አንተ ከበሮውን እኮ በጣም ልኩን አስገባው ስለተባለ ቤተክርስቲያን እንደዚህ የምትደነቅናት፣ በዚህ የምትገረምናት ህሊና ቤተክርስቲያን ነው ወይ? ይሄ ሲጀመር ይሄ በጣም ጥንቃቄ ያስፈልገዋል። በቀሚስ በጥምጣም በካባ በከበሮ አመታት በአሰባበክ ዘዬ ምናምን ነገር በዛ አይነት ነገር ክርስትና በዛ አይገኝም። በሚብለጨለጭ ነገር አይገኝም። እንድናለጨልጭ የሚያስፈልገው እንዲደምቅብን የሚፈልገው በጣም ቤተክርስቲያን የምታዘን የውስጣችን ቅድስና ህይወት ያስፈልጋል። እናንተ እግዚአብሔር ቤተ መቅደስ አይደላችሁ እንዳለው ውስጣችን ቅዱስ መሆን አለበት። ያ ነው የህሊና ቤተክርስቲያን የህሊና አቅሌሲያ ዋና ዓላማ። ስለዚህ ይህም በደንብ ማወቅ አለብን ነው። ስለዚህ የቤተክርስቲያን አንዱ ትውፊት መገለጫ ይሄ ነው። ሶስተኛ ምንድን ያዝ ነው? ሶስተኛ ምንድን ያለው? ከዚህ ጋር አያይዘን አፖስቶሊክ ትራዲሽን አንስተን ነበር። አፖስቶሊክ ትራዲሽን ወይ ደግሞ የሐዋርያት ትውፊት፣ የሐዋርያት ትምህርት ማለት ነው። ትውፊተ
ሐዋርያት ወይ ደግሞ ትምህርተ ሐዋርያት። ይሄ የቤተክርስቲያናችን የትምህርት ማዕከል ነው። ቅዱስ ትውፊት መሆን አለበት። አንድ ትምህርት ኦርቶዶክሳዊ ለመባል የቤተክርስቲያን እሳቤ መሆን አለበት። ቤተክርስቲያን የምታምነው ለምሳሌ ኪነ ጥበብ አንድ ሰው በግጥም መልክ ነገር ክርስቶስን ቢሰብክ ለምን ግጥም አደረግከው አትልም ቤተክርስቲያን። ህሊናዋ እንደዛ አይደለም የሚወቅስ እሳቤ ማለት ዘ ማይንድ ኦፍ ዘ ቸርች ምንድን ነው? ቤተክርስቲያን የማያስወቅሳት ከነገረ ሃይማኖት ትምህርቷ ጋር የማይጣረስ ትልቁ ነገር ህሊና ቅሌስ ያስፈልጋል። እንደ ኢዮብ ማለት ነው። እግዚአብሔር ሰጠ፣ እግዚአብሔር ነሳ። የእግዚአብሔር ስም የተመሰገነ። በጣም ከባድ የሆነ እምነት ነው። ያ ብቻ ለሶስቱ ህፃናት ወደዚህ እሳት ከተተን የምናመልከው አምላክ ያድነናል። ባያድነን እንኳን ምን ማለት ነው? እሳት ውስጥ ገብተን ሰማዕት እንድንሆን እንኳን ፈቃዱ ቢሆን ዊደን በጣም የሚገርም ነው። ሰማዕት ሆነን እንኳን እንድንሞት ቢፈቅድ ብንቃጠል በዚህ እሳት ናቡከደነጾርና ትደሰት አምላካችን የሌለ እንዳይመስልህ አለ። እዚህ እሳት ውስጥ ገብተን እንኳን እንድንቃጠል ፈቃዱ ቢሆን ያ ማለት ሰማዕት እንድንሆን እንኳን ቢፈቅድልን አንጠራጥሩን አምላካችን። ስለዚህ እዚህ ውስጥ እሳት ውስጥ ከተተን የምንናገረው እሳቱ ሳይቃጠል ያወጣናል ብለን ብቻ አምነን ሳይሆን እንድንቃጠል እንኳን ቢፈቅድ ሰማዕት እንድንሆን ወዶ ብለን የምናስበው እኛ ህሊና አቅሌሲያ ይሄ ነው። በቃ የቤተክርስቲያን እሳቤ ማለት ይሄ ነው። ቂርቆስ እናቱ ነይ እናቴ ወደ እሳቱ እንግባ፣ ግድ የለም እግዚአብሔርን ከድተሽ በኋላ በሲኦልና በገሃነም እሳት ከምትቃጠይ ይሄ እሳት ይሻላል፣ ነይ ወደሚፍለቀለቀው ገሃነም እንግባ እምትሆነ እሳት። ቤተክርስቲያን ህሊና አቅሌሲያ ማለት ያ። ብዙዎቻችን እንደዛ ነው የምናስበው። የሆነ መቸገር መራ ምናምን ከእሳቤው ርቀናል። ከቤተክርስቲያን እሳቤ በጣም ይራቅ ነው። ክርስትና ሾው አይደለም። ክርስትና እንትን ይሄ ፎሎወር መሰብሰብ አድናቂ እንደዛ አይደለም። እንዴት ነው ይሄ መጽሐፍ ሰው ይወደዋል አይደለም። ዋናው ዘ ማይንድ ኦፍ ዘ ቸርች ውስጥ ነው ያለ። በቤተክርስቲያን እሳቤ ውስጥ አለ። ቤተክርስቲያን እንደዚህ ታምናለች። ይሄ ነው ጥያቄ እንጂ ያ ጽሑፍ ግን በህሊና በቤተክርስቲያን እሳቤ ውስጥ ትምህርት ጋር አብረን መያዝ ያለብን ከጥንታዊነት ጋር ቅቡልነት አክሴፕታቢሊቲ ማለት ነው። አክሴፕታቢሊቲ አስፈላጊ ነው። ቅቡልነት ግድ ነው። ስለዚህ የአንድ የሐዋርያት ትምህርት ነው ስንል ጥንታዊ ነው እያልን ነው። ከእንደገናስ አክሴፕታቢሊቲ አለው፣ ተቀባይነት አለው በሁሉም። ለምን ያ ትምህርት በነገር ሃይማኖት፣ በስርዓተ አምልኮ፣ በነገረ መለኮት ትምህርት ከሐዋርያት ጀምሮ ድረስ አለው። ስለዚህ ይህ ትምህርት ጥንታዊ ነው ብቻ ሳይሆን ቅቡል ነው፣ አክሰፕተብል ነው እንላለን። ስለዚህ የሐዋርያት ትውፊት ማለት ቀላል ነገር እንዳይመስላችሁ። ጥንታዊ ነው ኤንሸንት ስንናገር ምን አለው ማለት ነው? ቅቡልነትም ጭምር አለው። ቅቡልነት አክሴፕታቢሊቲ በውስጡ አለ። ይህ መርሳት የለብን። እሺ ሌላስ ምንድነው ታዲያ መሰረታዊ ጉዳዩ ምንድነው ታዲያ ካልን ፈትለ ነገር አለው። ፈትለ ነገር ኮንቴክስት አለው። ምን ማለት ኮንቴክስቱ ምንድነው ያሳየው? የድሮ ማለት ሳይሆን ምን እያልን ነው? አሁንም ሕያው ነው። ይሄ ነው ንግግራችን። በነገራችን ላይ የሐዋርያት ትምህርት ስለ አንደኛ ጥንታዊ መሆን አለበት፣ ኤንሸንት መሆን አለበት። ከእንደገና ምንድን ነው ቅቡልነት አክሴፕተብል ነው የሚሆነው። የምን ትምህርት ከሆነ የሐዋርያት ትምህርት ከሆነ ስለዚህ ጥንታዊ ክላሲካል መሆን አለበት። የጥንት ኤንሸንት መሆን አለበት።
የጥንት ስንል ምን ማለታችን ነው? በነገር ሃይማኖት፣ በስርዓተ አምልኮ፣ በነገረ መለኮት ትምህርት ከሐዋርያት ጀምሮ ሳይቋረጥ ቃል በጣም አስፈላጊ ናት። ሳይከለስ ሳይለወጥ አንቼንጂንግ በሆነ መንገድ የመጣ ከሆነ ያ ትምህርት ጥንታዊ የሐዋርያት ትምህርት ነው። ሁለተኛ ይሄ ትምህርት እንዲህ ሆኖ ከመጣ አክሰፕተብል ነው፣ ቅቡልነት አለው፣ በቤተክርስቲያናችን ተቀባይነት አለው። ያ ብቻ አይደለም። ኮንቴክስቱ ግን ምንድን ነው? የድሮ ነው ለማለት ፈልገን ሳይሆን ይህች ኮንቴክስት ማለት ያ ነው። ፈትለ ነገሩ ዋናው መሰረታዊ ጉዳይ ምንድን ነው? ለምንድን ነው አፖስቶሊክ ያለው? አሁንም ሕያው ነው ለማለት ነው። ምን ለማለት ነው? ሊቪንግ ኮንቲኒቲ ለማለት ነው። አሁንም ይሰራል፣ አሁንም ሕያው ነው። በሐዋርያት ዘመን የተሰጠው የነበረው እምነት፣ የነበረው ስርዓት አምልኮ፣ የነበረው የነገረ መለኮት ትምህርት ቅቡል ነው ብቻ ሳይሆን አሁንም ሕያው ነው። Like, share, and subscribe. It will grow our መሰረታዊ ጉዳይ community. ፈትለ ነገሯችናል። ኮንቴክስት የምንለው ይህንን አሁንም ሕያው ነው። ስለዚህ ከሐዋርያት የመጣው ነገር አሁንም ድረስ እኛ ጋር ሲደርስ አሁንም ሕያው ነው እያለን ነው። ስለዚህ አሁን የጻፍከው መጽሐፍ፣ አሁን የዘመርከው መዝሙር፣ አሁን የሰበከው ስብከት፣ አሁን የተሰጠው ትምህርት ሕያው ነው፣ ትክክለኛ ትምህርት ነው፣ ሕይወት የሚሰጥ ነው። ለምን? ጥንታዊ ነው፣ በሐዋርያት ትምህርት ነበረ። የሐዋርያት ትምህርት ከነበረው ቅቡል ነው፣ አክሰፕታብል ነው። ሶ ምንድን ነው አሁን ትርጉማችን? ያ የሐዋርያት ትምህርት አሁንም አለ። ያ የሐዋርያት ረድኤት አሁንም አለ። ያ የሐዋርያት ክህነት አሁንም አለ። ያ የሐዋርያት ጥምቀት አሁንም አለ። ያ በሐዋርያት ዘመን ሲሰበክ የነበረው ቁርባን አሁንም አለ። ሊቪንግ ኮንቲኒቲ ያለው ሕያው ነው። አሁንም ኮንቴክስቱ ይሄ በሐዋርያት ላይ የወረደው መንፈስ ቅዱስ ዛሬም ስንጠመቅ ሜሮን ስንቀባ ያ መንፈስ ቅዱስ ይወርዳል ዛሬ ሕያው ነው ዛሬም ለያለን ሊቪንግ ኮንቲኒቲ ያለው። ስለዚህ አፖስቶሊክ ትራዲሽን ማለት እነዚህን ሶስት መሰረታዊ ነገሮች ይይዛል። ዲፊኒሽን አለው፣ ጥንታዊነት፣ አክሴፕታቢሊቲ ያለው፣ ቅቡልነት። ፈትለ ነገሩ ኮንቴክስቱ ምንድን ነው? አሁንም ሕያው ናት። አሁንም ሕያው ናት። ስለዚህ ይሄው ጸጋ አሁንም አለ ማለት። ስለዚህ ለሐዋርያት ሂዱ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ያለው የምናረጋግጠው እዚህ ጋር ነው። እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎ ሐዋርያት እኮ 12 ሐዋርያት እኮ በሕይወተ ሥጋ እኮ እስራኤል ላይ ኢየሩሳሌም ላይ እኮ በዓለም ላይ እኮ የሉ፣ አርፈዋል በሰማዕትነት የተሰወሩ አሉ። እንደ ዮሐንስ ወንጌላዊ የሉም እኮ እነዚያ ደቀ መዛሙርት። አሁን እስከ ዓለም ፍጻሜ ማለት ነው እናንተ ተተኪዎቻችሁን ደቀ መዛሙርቶች፣ እኔ እናንተን ደቀ መዛሙርት አድርጌ እንደመረጥኳችሁ እናንተ ሌሎች ደቀ መዛሙርት ተከታይ አድርጋችሁ አፍርታችሁ በምትሰጡት ጸጋ እኔ ያለው ካህኑ በቀደሰ ቁጥር ያ ሥጋው ደግሞ አማናዊ ይሆናል። ከየት ጀምሮ? ከሐዋርያት ጀምሮ እስቲልና ኦርቶዶክስ ተዋሕዶ ቤተክርስቲያናችን ላይ አለ። ያ ጥምቀት አሁንም አለ። በምን? አንብሮክን፣ ሳይቋረጥ፣ ሳይሰበር፣ አንቼንጂንግ፣ ሳይፋለስ፣ ሳይለወጥ፣ ሳይከለስ አለ። ስለዚህ ምንድን ነው ያ ጥምቀት አማናዊ ነው። ለምን? ከሐዋርያት ጀምሮ የመጣ ነው። ያ ቁርባን ምንቆሮ አማን። ስለዚህ የመናፍቃን ጥምቀት አንቀበልም። ለምን? ከሐዋርያት ጀምሮ የመጣ አይደለም። ሉተር የጀመረው ነው። ካልቪን የጀመረው ነው። ለምን? አንብሮክን በሆነ መንገድ አልመጣምና። እዚህ ጋር ነው እኛ የምንሞግተው። የኛ አሁን ግን ብናጣራ የአቡነ ማትያስ የቅዱስነታቸው ፕትርክና ብናጠና እየሄድን ማን ይደርስ? ማርቆስ ወንጌላዊ ላይ። ማርቆስ ወንጌላዊ ማን የመረጠው? ጌታችን ኢየሱስ ክርስቶስ። አያችሁ፣ የኛ ስሩ ሲሄድ እዛ ግን የሚረግጠው አንድ ብሮክን በሆነ መንገድ ክህነቱ ራሱ። ምክንያቱም ጥምቀት ለድነት የሚያስፈልጉትን ሚስጥረ ሜሮን ሚስጥረ ቁርባን የሚፈጸሙ በካህን ነው። ክህነት ደግሞ ከሐዋርያት ጀምሮ መድረስ አለበት። ሚስጥራት ያለ ክህነት ስለማይፈጸሙ ያ የሐዋርያት በረከት፣ ያ የሐዋርያት አስተምሮ፣ ያ የሐዋርያት ረድኤት ዛሬም እኛ ጋር አለ። ሊቪንግ ኮንቲኒቲ አለ። ኮንቴክስታችን ይችላል። ስለዚህ የተጠመቅናት ጥምቀት አማናዊት ናት፣ ከሐዋርያት የተገኘች ናት። ያቺ የምንቀበላት ሥጋው ደግሞ ሐዋርያዊት ናት። ለምን? ከሐዋርያት የተገኘች ናት።
ያቺ ምስጢረ ንስሐ የምንፈጽምበት ካህን ቀኑና የሚሰጠን ካህን ከሐዋርያት የተገኘ ክህነት ነው። ከአቶ ገሌ በጭብጨባ የተገኘ አይደለም። በሆነ ዘመን ያ ሰው ቄሲውን ብለን በእጅ ብልጫ ያደረግነው አይደለም። ከየት ጀምሮ ነው? ከሐዋርያት ጀምሮ። እቺ መሰረታዊ ነጥብ ናት። ጥንታዊነት፣ ቅቡልነት፣ ከእንደገናስ ፈትለ ነገር ኮንቴክስት። ለምንድን ነው የሁሉ የመጣችሁት ካለ አሁን የኛ ትክክል ለመሆን ማረጋገጫችን ነው። ሕፃናትን ተጠምቃላችሁ። በሐዋርያትም ዘመን ነበረ። ሕፃናትን አናጠምቅም አሉ ሐዋርያት። ጥምቀት የኃጢአት ስርየት ይገኝበታል። አዎ ዛሬም ያ የኃጢአት ስርየት ያገኝበታል ያልናት ያቺ ጥምቀት የሚያጠምቀው ካህን ከሐዋርያት የተገኘ ክህነት ነው። አዎ ጥንታዊ ነው። ስለዚህ አክሰፕተብል ነው። ስለዚህ ደግሞ ዛሬ ያ ክህነት አማናዊ ነው። ክህነቱ አማናዊ ከሆነ ያጠመቀን ካህን አማናዊ ሆኖ ካረጋገጥን ያጠመቀን ጥምቀት በዛ ካህንም አማናዊ ነው። የቀባን ሜሮንም የታደልነው መንፈስ ቅዱስም አማናዊ ነው። ያቀበለን ሥጋ ወደሙም አማናዊ ነው። ለምን? አንብሮክን በሆነ መንገድ ከሐዋርያት ጀምሮ እኛ ድረስ ስለደረሰ ኮንቴክስቱ ይሄ ነው። አሁንም ሕያው ነው። ሊቪንግ ኮንቲኒቲ አለው። ሕያው ናት ቤተክርስቲያን። እቺ ናት አፖስቶሊክ ስንል ይሄ ነው። እና ድማው ብዬ ነው። እሺ ከትላንት ወዲያ አይተነዋል፣ ግን አሁን በደንብ እያደማ ነው እንሂድ ብዬ ነው። አንድ ርዕሰ ጉዳይ በደንብ አግተን ድምት እያደረግን ስረ መሰረቷን በደንብ ብናያት አይከብደንም ብዬ ነው። አሁን አንድ ጥቅስ እናንሳና ያን መጽሐፍ ቅዱሳዊ ስናደርገው ደግሞ የበለጠ ጥሩ ስለሚሆን በእርግጥ አይተነዋል ትላንትና፣ ግን አሁን ከዚህ አጽንኦት አሁን ከምንሰጠው ትምህርት ጋር እንዴት አጽንኦት ሰተን እንደሚሰናሰል አሁን በዚህ በሁለቱ በእነዚህ ጥቅሶች እንመለከታለን ማለት ነው። አሁን ተመልከቱ ሐዋርያው ምን እንዳለ ማለት ነው። እዚህ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ እንግዲህ ወንድሞች ሆይ ጸንታችሁ ቁሙ ካለ በኋላ በቃላችንም ቢሆን አያችኋል። ይሄ መቼ ነው? ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ በቃላችን ምን ማለት ነው? ቃላችን ማለት ኦራል ቢሆን በመልእክታችን ይሄ ሪትን ይኸው የተሰሎንቄ ሰዎች መልእክት እንደማለት ነው። በመልእክታችን ሲል ሪትን ነው። እሺ የተማራችሁትን ወግ ያዙ። ወግ የሚለው ምንድን ነው? ትራዲሽን፣ ትውፊት፣ ትራዲሽን። ይኸው እዚህ ጋር በኬጂቭን ብትቀይሯት ምን እንደሚለው እዚህ ጋር ሆልድ ዘ ትራዲሽንስ ነው የሚለው። አይታችኋል? ሆልድ ዘ ትራዲሽንስ። አሁን ሐዋርያው ያለውን ነገር እንመልከት። አሁን ይሄ ምን ማለት እንደሆነ የበለጠ ግልጽ እንዲሆንልን እናብራራው። ጸንታችሁ ቁሙ ይልና ሐዋርያው ማለት ነው። ተሰሎንቄ ክርስቲያኖች ነው የሚናገረኝ ሐዋርያው ቅዱስ ጳውሎስ። ጸንታችሁ ቁሙ። ጸንቶ መቆም እንዴት ነው? ምክንያቱም እንግዲያውስ ወንድሞቼ ጸንታችሁ ቁሙ ነው ያለው። እንዴት ነው ጸንቶ የሚቆመው? በቃላችን ቢሆን ኦራል፣ ያ ማለት አንሪትን። ከዛስ በመልእክታችን ይሄው እዚህ ጋር ሪትን በሆነ መንገድ ለሮሜ ሰዎች፣ ለቆላሲስ ሰዎች፣ ለቆሮንቶስ ሰዎች፣ ለዕብራውያን ሰዎች ብሎ የጻፉት መልእክት ሌተር ሪትን የሆነ ከእንደገናስ የተማራችሁትን ምን ወግ ያዙ። ወግ ያዙ የሚለው ምን ይላል? ሆልድ ዘ ትራዲሽን ይላል። ሆልድ ዘ ትራዲሽን። እዚህ ውስጥ ምን አገኘን ማለት ነው? በዚቹ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ ቃል አለ፣ ኦራል የሆነ አንሪትን ያልተጻፈ፣ መልእክት አለ የተጻፈ ሪትን፣ ወግ ያዙ፣ ትውፊት፣ ትራዲሽን ያዙ። ይህን ካረግን ምንድነን እኛ? ጸንታችሁ ቆሙ። ስለዚህ በሐዋርያት ትምህርት ጸንቶ ለመቆም ይህ ያስፈልጋል። አንድ ሪትን ያስፈልጋል፣ ትራዲሽን ያስፈልጋል። መጽሐፍ ቅዱስ አያስፈልግም እንዳንል ሪትን ይኸው በመልእክታችን ይኸው አለ ተጽፏል መልእክቱ። አይ መጽሐፍ ቅዱስ ብቻ እንዳልን ደግሞ አንድ ሪትን አለ፣ ትራዲሽን አለ ያልተጻፈ። ቤተክርስቲያን ማለት ይህች ናት። አንጠልጥላ መጽሐፍ ቅዱስ ብቻ አትልም፣ መጽሐፍ ቅዱስ አያስፈልግም አትልም። ያስፈልጋል። ይኸው በመልእክታችን እኮ ብሏል።
ግን በመልእክታችን ብቻ አለ። መጀመሪያ እንደውም ያስቀደው በቃላችን ቢሆን ካለ በኋላ ነው። ወይም በመልእክታችን የተማራችሁትን ወግ ያዙ። ትእዛዝ እኮ ነው። ብትይዙ ጥሩ ነው ሳይሆን ያዙ፣ ኦርደር ነው። ሆልድ ዘ ትራዲሽን። ያ ምንድን ነው? ትውፊት። ይሄንን በሌክሲከኑ ትላንትና ስንመለከት ለነበራችሁ ሰዎች የበለጠ የተብራራ ነው። ለነበራችሁ ሰዎች ማለት ነው። እንዳው ምንድነው ያለው እዚህ ጋር ፓራዶሲስ አለ። ያየ ነው። ፓራዶሲስ ማለት ትውፊት ማለት ነው። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ሆልድ ዘ ትራዲሽን ሚለው ምን እንደሚለው እዚህ ጋር ፓራዶሲስ ይለዋል። ፓራዶሲስ በእንግሊዝኛው ከላይ ምን እንደሚለው ትራዲሽን ሚለው ይኸው ፓራዶሲስ ምን ማለት ነው? ፓራዶሲስ ማለት ትውፊት ማለት ነው። ይኸው እዚህ ጋር ማየት እንችላለን። እችን ስትነኳት ቁጥሯን የዚህን ትርጉም ሌክሲከን ትርጉም ያወጣላችሁ። ምን ማለት ነው? ዴፊኒሽን ኤ ሃንዲንግ ዳውን ኦር ኦቨር ኤ ትራዲሽን። ሲወርድ ሲዋረድ የመጣ ምን ትውፊት። ምን ማለት ፓራዶሲስ ማለት ፓራዶሲስ። ይሄ በእንግሊዝኛው ትራዲሽን ማለት ይሄ ደግሞ በግሪክ ቋንቋ። ስለዚህ የሐዋርያት ትውፊት ብለን የሐዋርያት ትምህርት ስንል ምን ማለታችን ነው? የተጻፈም ሪትን፣ ያልተጻፈም አንሪትን፣ ከእንደገና ትራዲሽን ወይ በግሪክ ቋንቋ ፓራዶሲስ ማለታችን ነው። ይሄ ካለ ነው አንድ ትምህርት ኦርቶዶክሳዊ ትምህርት የሚያሰኘው። አሁን መናፍቃን ከኛ ጋር ትልቁ ችግር የሚመጣው ይህንን ባለመረዳት ነው። መጽሐፍ ቅዱስ ላይ ድንግል ማርያም ታማልዳለች የሚል አለ። እስኪ መጽሐፍ ቅዱስ ላይ እንደዚህ ፍትሐት አድርጎ የሚል አለ። እስኪ መጽሐፍ ቅዱስ ላይ እንደዚህ እኛ ሪትን ብቻ እኮ አለ ያለን መጽሐፍ ቅዱስ ላይ አንሪትንም እኮ አለን። ነገር ግን እዚህ ጋር መጠንቀቅ የሚገባው ይሄ በቃላችን ቢሆን ብሎ ያስተላለፈው ኦራል አንሪትን ሪትን ከሆነው ከዚህ ጋር አይጋጭም። አንድ ከእንደገናስ የተማራችሁትን ወግ ያዙ ብሎ ከትራዲሽኑ ጋርም አይጋጭም። ስለዚህ ትራዲሽኑ ከአንሪትን አንሪትን ከሪትን ከተጻፈው ጋር አይጋጭም እንጂ አንተ መጽሐፍ ቅዱስ ላይ ብቻ የምንፈልገው የሚባል ነገር የለንም። እኛ በቃላችን ቢሆን ብሏላ ጳውሎስ። አሁን በቃላችን ቢሆን ሲል ለተሰሎንቄ ክርስቲያኖች በቃሉ የተናገረው ተጽፏል። እዚህ ላይ የተጻፈውማ ይሆንና እኮ መልእክቱ የጻፈውማ ይሆንና ጳውሎስ ግን በቃል የተናገረው የት አለ? በምን እናገኘዋለን? በአፖስቶሊክ ትራዲሽን። ኦርቶዶክስ ማለት እንዲህ ናት። ኦራል የሆነ በምን ያልተላለፈ አንሪትን የሆነ ኦራል ትራዲሽን አለ። አንሪትን ያልተጻፈ በትውፊት ግን የምናገኘው። ከዛ በመልእክታችን ሪትን አለ እና ትውፊት አለ፣ ትራዲሽን አለ። ይሄ ቤተክርስቲያናችን ትምህርት መሆኑ መረዳት አለብን። ይሄ ነው ስናነሳ የነበረው ባጭሩ ለሚገነዘብ ሊያምር ሰው። ስለዚህ የሐዋርያት ትምህርት ደግሞ ትናንትና ምንድን ያለው የጌታ ትምህርት ብለናል አይደል? የሐዋርያት ትምህርት ማለት የጌታ ትምህርት ነው። ከጌታ ትምህርት ውጭ እኛ ጋር የለም ስላለን ማለት ነው። እችን መሰረታዊ ጉዳይ አንስተንሳ ነበር ማለት ነው። ምናልባት አጽንኦት እንስጠው ካላችሁ የሐዋርያት ትምህርት የጌታ ትምህርት ማለት የሐዋርያት ትምህርት ነው። ወይም ደግሞ ቫይስ ቨርስ የጌታ ትምህርት ማለት የማን ትምህርት ነው? የሐዋርያት ትምህርት ነው። በምንድን ነው የምናረጋግጠው? ይሄንን እዚህ የሐዋርያት ሥራ ምዕራፍ 2 ቁጥር 42 ላይ ያለው የሐዋርያት ሥራ ምዕራፍ 2 ቁጥር 42 ላይ ያለው ይሄ ገጸ ንባብ የሐዋርያት 2:42 ላይ በሐዋርያት ትምህርትና በህብረት እንጀራንን በመቁረስ በጸሎት የሚተጉ ነበር። በማን ትምህርት ነው የሚተጉት? በሐዋርያት ትምህርትና እንጀራን በመቁረስ በምን? በየጸሎቱ። መትጋት የሚባለው ቃል በምንድን ነው? በሐዋርያት ትምህርት ጭምር። ያው ሐዋርያት ሥራ ስንት አለ? 2:42 ላይ የማን ትምህርት ነው? የሐዋርያት ትምህርት። በሐዋርያት ትምህርትና አለ የሚለው ቃል ትምህርት። መትጋት የሚለው ቃል አያችሁ፣ በጸሎት ሁሉ ይተጉ ነበር። ዝም ብሎ አለ በጸሎት የሚተጋው። ያ በጸሎት የምንተጋበት ትጋት በማን ትምህርት መሆን አለበት? በሐዋርያት ትምህርት። የሐዋርያት ሥራ 2:42። ይህ የሐዋርያት ትምህርት ደግሞ ከጌታ ትምህርት ጋር አንድ አይነት ነው።
ምክንያቱም ጌታችን ያስተማራቸው ትምህርትና እነሱ የሚያስተምሩት ትምህርት አንድ አይነት ስለሆነ ማለት ነው። እዚሁ ሐዋርያት ሥራ ላይ ምዕራፍ 13 12 ላይ እንደሚላል በዚያን ጊዜ አገር ገዡ የተደረገውን ባየ ጊዜ ከጌታ ትምህርት የተነሳ ተገርሞ አመነ። የማን ትምህርት? የጌታ ትምህርት። ይሄ ስንት ላይ ነው ያለው? የሐዋርያት ሥራ ስንት ላይ ነው ያለው? ምዕራፍ 13 ቁጥር ስንት ላይ? 12። የሰበከው ማን ነው? ጳውሎስ። ሰውየው ግን ያመነው በእንዴት ነው? በዛን ጊዜ አገር ገዡ እንዴት አመነ? የተደረገውን ባየ ጊዜ ከጌታ ትምህርት የተነሳ ተገርሞ አመነ። ጌታ እኮ በአካል ተገልጾ አስተምሮት አይደለም። ጳውሎስ ያስተማረው ያ ትምህርት የማን ትምህርት ይባላል? የጌታ ትምህርት። ስለዚህ የጌታ ትምህርት ማለት ምን ማለታችን ነው? የሐዋርያት ትምህርት። ስለዚህ የሐዋርያት ሥራ ምዕራፍ 2 ቁጥር 42 ላይ በሐዋርያት ትምህርት የሚለው ጳውሎስ የሰበካት ያቺ ስብከት የማን ትምህርት ናት? የጌታ ትምህርት። ስለዚህ ነው ከጌታ ትምህርት የተነሳ ተገርሞ አመነ። በማን አመነ? በጌታ ትምህርት። ማን የሰበከው? ጳውሎስ። ጳውሎስ የሰበካት ያቺ የሐዋርያት ትምህርት የማን ትምህርት ናት? የጌታ ትምህርት። ይሄን ልናቅ ይገባል። ይሄን ምሳሌ ሰጠን። አለፍ አለፍ እያልኩ አጽንኦት መስጠት ፈልጋለሁ። ስለዚህ እቺ ትምህርት ምን ትባላለች? ዲያዴኪያ ይላታል። ቲቺንግ የሚላትን ዲያዴኪያ ይላታል። ሁለቱን እንመልከት ካላችሁ የሐዋርያት ሥራ እዚህ ጋር የጠቀስናት 2:42 እና ይኸው የሐዋርያት ሥራ ምዕራፍ 2 ቁጥር 42 ላይ ያለው ቲቺንግ የሚለው ኢን ዘ ቲቺንግ የሚለው ዲያዴኪያ ታያችኋል። እዚህ ጋር ቲቺንግ ይላል በእንግሊዝኛው አይደል? ከዛ የሚለዋል እዚህ ዲያዴኪ ማለት ቲቺንግ ማለት ነው። የሐዋርያት ሥራ 2:42 ስለዚህ የሐዋርያት ትምህርት የሚለው ትምህርት ምትሆን ዲያዴኪያ ይላታል። ያው ሐዋርያት ማለት የአፖስቶል ማለት ዲያዴኪ ማለት የሐዋርያት ትምህርት የምትለው ቲቺንግ ትምህርቷ የሐዋርያት ትምህርት። አሁንም የጌታ ትምህርት ደግሞ 13:12 ላይ እዚህ ጋር ብትመለከቱ የሐዋርያት ሥራ ምዕራፍ 13 ቁጥር 12 ላይ ብንመለከት ተመልከቱ ምን እንደሚል ማለት ነው። ከጌታ ትምህርት የተነሳ የሚለው አት ዘ ቲቺንግ ኦፍ ዘ ሎርድ ቲቺንግ የሚለው ይላል ዲያዴኪያ። ይሄ ቲቺንግ የሚለው አሁንም እዚህ ጋር ዲያዴኪያ ይላል። ዲያዴኪያ እቺ ቅድም ቲቺንግም የሐዋርያት ትምህርት ናት፣ የጌታ ትምህርት ናት። እቺ የሐዋርያት ትምህርት ከማን የተገኘችው? ከጌታ ትምህርት። እርሱ 12ቱን ደቀ መዛሙርት መርጦ ያስተማራቸው ያ ትምህርት የጌታ ትምህርት ነው። ሐዋርያት የሰበኩት ያንን የጌታ ትምህርት ነው። ይሄም ትምህርት ምንድን ነው? የተጻፈ አለ ሪትን፣ ይኸው በመልእክታቸው እንደምናገኙ ማለት ነው። የተጻፈ አለ የጳውሎስ መልእክት ወደ ሮሜ ሰዎች ምናምን ተብሎ ልክ እዚህ ጋር እንደምናገኙ ማለት ነው። ወደ ሮሜ ሰዎች፣ ወደ ቆሮንቶስ ሰዎች፣ ወደ ገላትያ፣ ወደ ኤፌሶን፣ ወደ ፊልጵስዩስ፣ ወደ ቆላሲስ እነዚህ ምንድን ናቸው? በመልእክታችን የሚለው ይሄ በመልእክታችን ያለ በቃላችን ደግሞ የተናገሩት ደግሞ ለሐዋርያት ግን ያልተጻፈ ኦራል ነው አንሪትን። እሱም በምን እናገኘዋለን? በትውፊት ወግ ያዙ የሚለውን ትራዲሽን በጣም አስፈላጊ ነው። ይሄን ለምን ለማድረግ ነው? ጸንታችሁ ቅሙ ለማለት ነው። ለመጽናት አንድ ሰው ያስፈልገው። እኛ ቤተክርስቲያን አንዱን ይዞ አንዱን አንጠልጥሎ የሚባል ነገር የለንም። እች ናት መሰረታዊ ጉዳያችን። እች እንዳላስ ግልጽ ነው ይሄ ነገር። ከትናንትናው እንዴት ተወሳሰበባችሁ ወይስ እንዴት ነው? ጥርት ያለ ከሆነ እንለፈው ብዬ ነው። ግልጽ ነው ይሄ። ኮመንት አንዴ ልክፈትላችሁና ግልጽ ነው። እንዴት ነው? በጽሁፍ ሲሆን ትንሽ ውስብስብ ያደርጋል ወይስ? ስለዚህ እንቀጥል አይደለ?
አሁን ለምንድነው የሚያገለግለው? እኩል ማስታወሻ እያያዝ እንድንሄድ ነው። እሺ እኩል ማስታወሻ እያያዝም ሄዳለን። እሺ ጠይቃችሁ የሐዋርያት ትምህርት አፖስቶሊክ ትራዲሽን ወይ ደግሞ የሐዋርያት ትውፊት ስንጠይቅ ሶስት መሰረታዊ ጉዳዮች አሉት። ምንድን ናቸው? አንድ ትምህርት የሐዋርያት ትምህርት ከሆነ ምንድን ነው? አንደኛ ጥንታዊ ነው። ሁለተኛ ቅቡል ነው፣ አክሰፕተብል ነው። ሶስተኛ ደግሞ ጭብጥ አለው፣ ህያው ነው፣ አሁን ድረስ ህያው ነው። ስለዚህ ፈትለ ነገሩ ምንድነው? ኮንቴክስቱ ህያው ነው። ስለዚህ የሐዋርያት ትምህርት ምንድነው? ጥንታዊ ነው። ኤንሸንት ስንል በነገረ ሃይማኖት፣ በነገረ መለኮት፣ በስርዓተ አምልኮ ከሐዋርያት ጀምሮ ሳይቆራረጥ አንቲል ናው አንብሮክን በሆነ መንገድ ነው። አንቼንጂንግ እቺ ጋር አብረን መያዝ ያለብን ከጥንታዊነት ጋር ቅቡልነት አክሴፕቴቢሊቲ ማለት ነው። አክሴፕቴቢሊቲ አስፈላጊ ነው። ቅቡልነት ግድ ነው። ስለዚህ የአንድ የሐዋርያት ትምህርት ነው ስንል ጥንታዊ ነው እያልን ነው። ከእንደገናስ አክሴፕቴቢሊቲ አለው፣ ተቀባይነት አለው በሁሉም። ለምን? ያ ትምህርት በነገር ሃይማኖት፣ በስርዓተ አምልኮ፣ በነገረ መለኮት ትምህርት ከሐዋርያት ጀምሮ ድረስ አለው። ስለዚህ ይህ ትምህርት ጥንታዊ ነው ብቻ ሳይሆን ቅቡል ነው፣ አክሰፕተብል ነው እንላለን። ስለዚህ የሐዋርያት ትውፊት ማለት ቀላል ነገር እንዳይመስላችሁ። ጥንታዊ ነው ኤንሸንት ስንናገር ምን አለው ማለት ነው? ቅቡልነትም ጭምር አለው። ቅቡልነት አክሴፕቴቢሊቲ በውስጡ አለ። ይህ መርሳት የለብን። እሺ ሌላስ ምንድነው ታዲያ? መሰረታዊ ጉዳዩ ምንድነው ታዲያ ካልን ፈትለ ነገር አለው። ፈትለ ነገር ኮንቴክስት አለው። ምን ማለት ኮንቴክስቱ ምንድነው ያሳየው? የድሮ ማለት ሳይሆን ምን እያልን ነው? አሁንም ሕያው ነው። ይሄ ነው ንግግራችን። በነገራችን ላይ የሐዋርያት ትምህርት ስለ አንደኛ ጥንታዊ መሆን አለበት፣ ኤንሸንት መሆን አለበት። ከእንደገና ምንድነው? ቅቡልነት አክሴፕተብል ነው የሚሆነው። የምን ትምህርት ከሆነ? የሐዋርያት ትምህርት ከሆነ። ስለዚህ ጥንታዊ ክላሲካል መሆን አለበት። የጥንት ኤንሸንት መሆን አለበት። የጥንት ስንል ምን ማለታችን ነው? በነገር ሃይማኖት፣ በስርዓተ አምልኮ፣ በነገረ መለኮት ትምህርት ከሐዋርያት ጀምሮ ሳይቋረጥ ቃል በጣም አስፈላጊ ናት። ሳይከለስ ሳይለወጥ አንቼንጂንግ በሆነ መንገድ የመጣ ከሆነ ያ ትምህርት ጥንታዊ የሐዋርያት ትምህርት ነው። ሁለተኛ ይሄ ትምህርት እንዲህ ሆኖ ከመጣ አክሰፕተብል ነው፣ ቅቡልነት አለው፣ በቤተክርስቲያናችን ተቀባይነት አለው። ያ ብቻ አይደለም። ኮንቴክስቱ ግን ምንድን ነው? የድሮ ነው ለማለት ፈልገን ሳይሆን ኮንቴክስት ማለት ያ ነው። ፈትለ ነገሩ ዋናው መሰረታዊ ጉዳይ ምንድን ነው? ለምንድን ነው አፖስቶሊክ ያለው? አሁንም ሕያው ነው ለማለት ነው። ምን ለማለት ነው? ሊቪንግ ኮንቲኒቲ ለማለት ነው። አሁንም ይሰራል፣ አሁንም ሕያው ነው። በሐዋርያት ዘመን የተሰጠው የነበረው እምነት፣ የነበረው ስርዓተ አምልኮ፣ የነበረው የነገረ መለኮት ትምህርት ቅቡል ነው ብቻ ሳይሆን አሁንም ሕያው ነው። ይህ ነው መሰረታዊ ጉዳይ። ፈትለ ነገሯችናል። ኮንቴክስት የምንለው ይህንን ነው። አሁንም ሕያው ነው። ስለዚህ ከሐዋርያት የመጣው ነገር አሁንም ድረስ እኛ ጋር ሲደርስ አሁንም ሕያው ነው እያለን ነው። ስለዚህ አሁን የጻፍከው መጽሐፍ፣ አሁን የዘመርከው መዝሙር፣ አሁን የሰበከው ስብከት፣ አሁን የተሰጠው ትምህርት ሕያው ነው። ትክክለኛ ትምህርት ነው። ሕይወት የሚሰጥ ነው። ለምን? ጥንታዊ ነው። በሐዋርያት ትምህርት ነበረ። የሐዋርያት ትምህርት ከነበረው ቅቡል ነው፣ አክሰፕታብል ነው። ምንድን ነው አሁን ትርጉማችን? ያ የሐዋርያት ትምህርት አሁንም አለ። ያ የሐዋርያት ረድኤት አሁንም አለ። ያ የሐዋርያት ክህነት አሁንም አለ።
ያ የሐዋርያት ጥምቀት አሁንም አለ። ያ በሐዋርያት ዘመን ሲሰበክ የነበረው ቁርባን አሁንም አለ። ሊቪንግ ኮንቲኒቲ ያለው ሕያው ነው። አሁንም ኮንቴክስቱ ይሄ በሐዋርያት ላይ የወረደው መንፈስ ቅዱስ ዛሬም ስንጠመቅ ሜሮን ስንቀባ ያ መንፈስ ቅዱስ ይወርዳል ዛሬ ሕያው ነው ዛሬም ለያለን ሊቪንግ ኮንቲኒቲ ያለ። ስለዚህ አፖስቶሊክ ትራዲሽን ማለት እነዚህን ሶስት መሰረታዊ ነገሮች ይይዛል። ዲፊኒሽን አለው፣ ጥንታዊነት፣ አክሴፕታቢሊቲ ያለው፣ ቅቡልነት፣ ፈትለ ነገሩ ኮንቴክስቱ ምንድን ነው? አሁንም ሕያው ናት። አሁንም ሕያው ናት። ስለዚህ ይሄው ጸጋ አሁንም አለ ማለት። ስለዚህ ለሐዋርያት ሄዱ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ያለው የምናረጋግጠው እዚህ ጋር እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎ ሐዋርያት እኮ 12 ሐዋርያት እኮ በሕይወተ ሥጋ እኮ እስራኤል ላይ ኢየሩሳሌም ላይ እኮ በዓለም ላይ እኮ የሉ አርፈዋል። በሰማዕትነት የተሰወሩ አሉ። እንደ ዮሐንስ ወንጌላዊ የሉም እኮ እነዚያ ደቀ መዛሙርት። አሁን እስከ ዓለም ፍጻሜ ማለት ነው። እናንተ ተተኪዎቻችሁን ደቀ መዛሙርቶች እኔ እናንተን ደቀ መዛሙርት አድርጌ እንደመረጥኳችሁ እናንተ ሌሎች ደቀ መዛሙርት ተከታይ አድርጋችሁ አፍርታችሁ በምትሰጡት ጸጋ እኔ ያለው ካህኑ በቀደሰ ቁጥር ያ ሥጋው ደግሞ አማናዊ ይሆናል። ከየት ጀምሮ? ከሐዋርያት ጀምሮ እስቲልና ኦርቶዶክስ ተዋሕዶ ቤተክርስቲያናችን ላይ አለ። ያ ጥምቀት አሁንም አለ። በምን አንብሮክን ሳይቋረጥ ሳይሰበር አንቼንጂንግ ሳይፋለስ ሳይለወጥ ሳይከለስ አለ። ስለዚህ ምንድን ነው ያ ጥምቀት አማናዊ ነው። ለምን? ከሐዋርያት ጀምሮ የመጣ ነው። ያ ቁርባን ምንቆርበው አማን። ስለዚህ የመናፍቃን ጥምቀት አንቀበልም። ለምን? ከሐዋርያት ጀምሮ የመጣ አይደለም። ሉተር የጀመረው ነው። ካልቪን የጀመረው ነው። ለምን? አንብሮክን በሆነ መንገድ አልመጣምና። እዚህ ጋር ነው እኛ የምንሞግተው። የኛ አሁን ግን ብናጣራ የአቡነ ማትያስ የቅዱስነታቸው ፍትርክና ብናጠና እየሄድን ማለት ድረስ ማርቆስ ወንጌላዊ ላይ ማርቆስ ወንጌላዊ ማን የመረጠው? ጌታችን ኢየሱስ ክርስቶስ። አያችሁ የኛ ስሩ ሲሄድ እዛ ግን የሚረግጠው አንድ ብሮክን በሆነ መንገድ ክህነቱ ራሱ። ምክንያቱም ጥምቀት ለድነት የሚያስፈልጉትን ሚስጥረ ሜሮን ሚስጥረ ቁርባን የሚፈጸሙ በካህን ነው። ክህነት ደግሞ ከሐዋርያት ጀምሮ መድረስ አለበት። ሚስጥራት ያለ ክህነት ስለማይፈጸሙ ያ የሐዋርያት በረከት ያ የሐዋርያት አስተምሮ ያ የሐዋርያት ረድኤት ዛሬም እኛ ጋር አለ። ሊቪንግ ኮንቲኒቲ አለ። ኮንቴክስታችን ይችላል። ስለዚህ የተጠመቅናት ጥምቀት አማናዊት ናት፣ ከሐዋርያት የተገኘች ናት። ያቺ የምንቀበላት ሥጋው ደግሞ ሐዋርያዊት ናት። ለምን? ከሐዋርያት የተገኘች ናት። ያቺ ምስጢረ ንስሐ የምንፈጽምበት ካህን ቀኑና የሚሰጠን ካህን ከሐዋርያት የተገኘ ክህነት ነው። ከአቶ ገሌ በጭብጨባ የተገኘ አይደለም። በሆነ ዘመን ያ ሰው ቄሲውን ብለን በእጅ ብልጫ ያደረግነው አይደለም። ከየት ጀምሮ ነው? ከሐዋርያት ጀምሮ። እቺ መሰረታዊ ነጥብ ናት። ጥንታዊነት፣ ቅቡልነት፣ ከእንደገናስ ፈትለ ነገር ኮንቴክስት። ለምንድን ነው ይህ ሁሉ የመጣችሁት ካለ አሁን የእኛ ትክክል ለመሆን ማረጋገጫችን ነው። ሕፃናትን ተጠምቃላችሁ። በሐዋርያትም ዘመን ነበረ። ሕፃናትን አናጠምቅም ሐዋርያት። ጥምቀት የኃጢአት ስርየት ይገኝበታል። አዎ ዛሬም ያ የኃጢአት ስርየት ያገኝበታል ያልናት ያቺ ጥምቀት የሚያጠምቀው ካህን ከሐዋርያት የተገኘ ክህነት ነው። አዎ ጥንታዊ ነው። ስለዚህ አክሰፕተብል ነው። ስለዚህ ደግሞ ዛሬ ያ ክህነት አማናዊ ነው። ክህነቱ አማናዊ ከሆነ ያጠመቀን ካህን አማናዊ መሆኑ ካረጋገጥን ያጠመቀን ጥምቀት በዛ ካህንም አማናዊ ነው። የቀባን ሜሮንም የታደልነው መንፈስ ቅዱስም አማናዊ ነው። ያቀበለን ሥጋው ወደሙ አማናዊ ነው። ለምን? አንብሮክን በሆነ መንገድ ከሐዋርያት ጀምሮ እኛ ድረስ ስለደረሰ ኮንቴክስቱ ይሄ ነው። አሁንም ሕያው ነው። ሊቪንግ ኮንቲኒቲ አለው። ሕያው ናት ቤተክርስቲያን። እቺ ናት አፖስቶሊክ ስንል ይሄ ነው። እና ድማው ብዬ ነው። እሺ ከትላንት ወዲያ አይተነዋል፣ ግን አሁን በደንብ እያደማ ነው እንሂድ ብዬ ነው። አንድ ርዕሰ ጉዳይ በደንብ አግተን ድምት እያደረግን ስረ መሰረቷን በደንብ ብናያት አይከብደንም ብዬ ነው። አሁን አንድ ጥቅስ ስናንሳና ያን መጽሐፍ ቅዱሳዊ ስናደርገው ደግሞ የበለጠ ጥሩ ስለሚሆን በእርግጥ አይተነዋል ትላንትና፣ ግን አሁን ከዚህ አጽንኦት አሁን ከምንሰጠው ትምህርት ጋር እንዴት አጽንኦት ሰተን እንደሚሰናሰል
አሁን በዚህ በሁለቱ በእነዚህ ጥቅሶች እንመለከታለን ማለት ነው። አሁን ተመልከቱ ሐዋርያው ምን እንዳለ ማለት ነው። እዚህ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ እንግዲህ ወንድሞች ጸንታችሁ ቁሙ ካለ በኋላ በቃላችንም ቢሆን አያችኋል። ይሄ መቼ ነው? ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ በቃላችን ምን ማለት ነው? ቃላችን ማለት ኦራል ቢሆን በመልእክታችን ይሄ ሪትን ይኸው የተሰሎንቄ ሰዎች መልእክት እንደማለት ነው። በመልእክታችን ሲል ሪትን ነው። እሺ የተማራችሁትን ወግ ያዙ። ወግ የሚለው ምንድን ነው? ትራዲሽን፣ ትውፊት፣ ትራዲሽን። ያው እዚህ ጋር በኬጂቭን ብትቀይሯት ምን እንደሚለው እዚህ ጋር ሆልድ ዘ ትራዲሽንስ ነው የሚለው። አይታችኋል? ሆልድ ዘ ትራዲሽንስ። አሁን ሐዋርያው ያለውን ነገር እንመልከት። አሁን ይሄ ምን ማለት እንደሆነ የበለጠ ግልጽ እንዲሆንልን እናብራራው። ጸንታችሁ ቁሙ ይልና ሐዋርያው ማለት ነው። ለተሰሎንቄ ክርስቲያኖች ነው የሚናገረው። ሐዋርያው ቅዱስ ጳውሎስ ጸንታችሁ ቁሙ። ጸንቶ መቆም እንዴት ነው? ምክንያቱም እንግዲያውስ ወንድሞቼ ጸንታችሁ ቁሙ ነው ያለው። እንዴት ነው ጸንቶ የሚቆመው? በቃላችን ቢሆን ኦራል፣ ያ ማለት አንሪትን። ከዛስ በመልእክታችን ይሄው እዚህ ጋር ሪትን በሆነ መንገድ ለሮሜ ሰዎች፣ ለቆላሲስ ሰዎች፣ ለቆሮንቶስ ሰዎች፣ ለዕብራውያን ሰዎች ብሎ የጻፉት መልእክት ሌተር ሪትን የሆነ ከእንደገናስ የተማራችሁትን ምን ወግ ያዙ። ወግ ያዙ የሚለው ምን ይላል? ሆልድ ዘ ትራዲሽን ይላል። ሆልድ ዘ ትራዲሽን። እዚህ ውስጥ ምን አገኘን ማለት ነው? በዚቹ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ ቃል አለ፣ ኦራል የሆነ አንሪትን ያልተጻፈ፣ መልእክት አለ የተጻፈ ሪትን፣ ወግ ያዙ፣ ትውፊት፣ ትራዲሽን ያዙ። ይህን ካረግን ምንድነን እኛ? ጸንታችሁ ቁሙ። ስለዚህ በሐዋርያት ትምህርት ጸንቶ ለመቆም ይህ ያስፈልጋል። አንድ ሪትን ያስፈልጋል፣ ትራዲሽን ያስፈልጋል። መጽሐፍ ቅዱስ አያስፈልግም እንዳንል ሪትን ያው በመልእክታችን ይኸው አለ ተጽፏል መልእክቱ። አይ መጽሐፍ ቅዱስ ብቻ እንዳልን ደግሞ አንድ ሪትን አለ፣ ትራዲሽን አለ ያልተጻፈ። ቤተክርስቲያን ማለት ይህች ናት። አንጠልጥላ መጽሐፍ ቅዱስ ብቻ አትልም፣ መጽሐፍ ቅዱስ አያስፈልግም አትልም። ያስፈልጋል፣ ይኸው በመልእክታችን እኮ ብሏል። ግን በመልእክታችን ብቻ አለ። መጀመሪያ እንደውም ያስቀደው በቃላችን ቢሆን ካለ በኋላ ነው። ወይም በመልእክታችን የተማራችሁትን ወግ ያዙ። ትእዛዝ እኮ ነው። ብትይዙ ጥሩ ነው ሳይሆን ያዙ፣ ኦርደር ነው። ሆልድ ዘ ትራዲሽን። ያ ምንድን ነው? ትውፊት። ይሄንን በሌክሲከኑ ትላንትና ስንመለከት ለነበራችሁ ሰዎች የበለጠ የተብራራ ነው። ለነበራችሁ ሰዎች ማለት ነው። እንዳው ምንድን ያለው እዚህ ጋር ፓራዶሲስ አለ። ያየነው ፓራዶሲስ ማለት ትውፊት ማለት ነው። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ሆልድ ዘ ትራዲሽን ሚለው ምን እንደሚለው እዚህ ጋር ፓራዶሲስ ይለዋል። ፓራዶሲስ በእንግሊዝኛው ከላይ ምን እንደሚለው ትራዲሽን ይለው። ይኸው ፓራዶሲስ ምን ማለት ነው? ፓራዶሲስ ማለት ትውፊት ማለት ነው። ይኸው እዚህ ጋር ማየት እንችላለን። እችን ስትነኳት ቁጥሯን የዚህ ትርጉም ሌክሲከን ትርጉም ያወጣላችሁ። ምን ማለት ነው? ዴፊኒሽን ኤ ሃንዲንግ ዳውን ኦር ኦቨር ኤ ትራዲሽን። ሲወርድ ሲዋረድ የመጣ ምን ትውፊት። ምን ማለት ፓራዶሲስ ማለት ፓራዶሲስ። ይሄ በእንግሊዝኛው ትራዲሽን ማለት ይሄ ደግሞ በግሪክ ቋንቋ። ስለዚህ የሐዋርያት ትውፊት ብለን የሐዋርያት ትምህርት ስንል ምን ማለታችን ነው? የተጻፈም ሪትን፣ ያልተጻፈም አንሪትን፣ ከእንደገና ትራዲሽን ወይ በግሪክ ቋንቋ ፓራዶሲስ ማለታችን ነው። ይሄ ካለ ነው አንድ ትምህርት ኦርቶዶክሳዊ ትምህርት የሚያሰኘው። አሁን መናፍቃን ከኛ ጋር ትልቁ ችግር የሚመጣው ይህንን ባለመረዳት ነው። መጽሐፍ ቅዱስ ላይ ድንግል ማርያም ታማልዳለህ የሚል አለ። እስኪ መጽሐፍ ቅዱስ ላይ እንደዚህ ፍትሐት አድርጎ የሚል አለ። እስኪ መጽሐፍ ቅዱስ ላይ እንደዚህ
እኛ ሪትን ብቻ እኮ አለም ያለን መጽሐፍ ቅዱስ ላይ አንሪትንም እኮ አለን። ነገር ግን እዚህ ጋር መጠንቀቅ የሚገባው ይሄ በቃላችን ቢሆን ብሎ ያስተላለፈው ኦራል አንሪትን ሪትን ከሆነው ከዚህ ጋር አይጋጭም። አንድ ከእንደገናስ የተማራችሁት ወግ ያዙ ብሎ ከትራዲሽኑ ጋርም አይጋጭም። ስለዚህ ትራዲሽኑ ከአንሪትን አንሪትን ከሪትን ከተጻፈው ጋር አይጋጭም እንጂ አንተ መጽሐፍ ቅዱስ ላይ ብቻ የምንፈልገው የሚባል ነገር የለም። እኛ በቃላችን ቢሆን ብሏላ ጳውሎስ። አሁን በቃላችን ቢሆን ሲል ለተሰሎንቄ ክርስቲያኖች በቃሉ የተናገረው ተጽፏል። እዚህ ላይ የተጻፈውማ ይሆንና እኮ መልእክቱ የጻፈውማ ይሆንና ጳውሎስ ግን በቃል የተናገረ የታለ? በምን እናገኘዋለን? በአፖስቶሊክ ትራዲሽን። ኦርቶዶክስ ማለት እንዲህ ናት። ኦራል የሆነ በምን ያልተላለፈ አንሪትን የሆነ ኦራል ትራዲሽን አለ። አንሪትን ያልተጻፈ በትውፊት ግን የምናገኘው። ከዛ በመልእክታችን ሬትን አለ እና ትውፊት አለ፣ ትራዲሽን አለ። ይሄ ቤተክርስቲያናችን ትምህርት መሆኑ መረዳት አለብን። ይሄ ነው ስናነሳ የነበረው ባጭሩ ለሚገነዘብ ሊያመር ሰው። ስለዚህ የሐዋርያት ትምህርት ደግሞ ትናንትና ምንድን ያለው የጌታ ትምህርት ብለናል አይደል? የሐዋርያት ትምህርት ማለት የጌታ ትምህርት ነው። ከጌታ ትምህርት ውጭ እኛ ጋር የለም ስላለን ማለት ነው። እችን መሰረታዊ ጉዳይ አንስተንሳ ነበር ማለት ነው። ምናልባት አጽንኦት እንስጠው ካላችሁ የሐዋርያት ትምህርት የጌታ ትምህርት ማለት የሐዋርያት ትምህርት ነው። ወይም ደግሞ ቫይስ ቨርስ የጌታ ትምህርት ማለት የማን ትምህርት ነው? የሐዋርያት ትምህርት ነው። በምንድን ነው የምናረጋግጠው? ይሄን እዚህ የሐዋርያት ሥራ ምዕራፍ 2 ቁጥር 42 ላይ ያለው የሐዋርያት ሥራ ምዕራፍ 2 ቁጥር 42 ላይ ያለው ይሄ ገጸ ንባብ የሐዋርያት 2:42 ላይ በሐዋርያት ትምህርትና በህብረት እንጀራንን በመቁረስ በጸሎት የሚተጉ ነበር። በማን ትምህርት ነው የሚተጉት? በሐዋርያት ትምህርትና እንጀራን በመቁረስ በምን? በየጸሎቱ። መትጋት የሚባሉ ቃል በምንድን ነው? በሐዋርያት ትምህርት ጭምር። ያውን ሐዋርያት ሥራ ስንት አለ? 2:42 ላይ የማን ትምህርት ነው? የሐዋርያት ትምህርት። በሐዋርያት ትምህርትና አይደል የሚለው ቃል ትምህርት። መትጋት የሚለው ቃል አያችሁ፣ በጸሎት ሁሉ ይተጉ ነበር። ዝም ብሎ አለ በጸሎት የሚተጋው። ያ በጸሎት የምንተጋበት ትጋት በማን ትምህርት መሆን አለበት? በሐዋርያት ትምህርት። የሐዋርያት ሥራ 2:42። ይህ የሐዋርያት ትምህርት ደግሞ ከጌታ ትምህርት ጋር አንድ አይነት ነው። ምክንያቱም ጌታችን ያስተማራቸው ትምህርትና እነሱ የሚያስተምሩት ትምህርት አንድ አይነት ስለሆነ ማለት እዚሁ የሐዋርያት ሥራ ላይ ምዕራፍ 13 12 ላይ እንደሚላል በዚያን ጊዜ አገር ገዡ የተደረገውን ባየ ጊዜ ከጌታ ትምህርት የተነሳ ተገርሞ አመነ። የማን ትምህርት? የጌታ ትምህርት። ይሄ ስንት ላይ ነው ያለው? የሐዋርያት ሥራ ስንት ላይ ነው ያለው? ምዕራፍ 13 ቁጥር ስንት ላይ? 12። የሰበከው ማን ነው? ጳውሎስ። ሰውየው ግን ያመነው በእንዴት ነው? በዛን ጊዜ አገር ገዡ እንዴት አመነ? የተደረገውን ባየ ጊዜ ከጌታ ትምህርት የተነሳ ተገርሞ አመነ። ጌታ እኮ በአካል ተገልጾ አስተምሮት አይደለም። ጳውሎስ ያስተማረው ያ ትምህርት የማን ትምህርት ይባላል? የጌታ ትምህርት። ስለዚህ የጌታ ትምህርት ማለት ምን ማለታችን ነው? የሐዋርያት ትምህርት። ስለዚህ የሐዋርያት ሥራ ምዕራፍ 2 ቁጥር 42 ላይ በሐዋርያት ትምህርት የሚለው ጳውሎስ የሰበካት ያቺ ስብከት የማን ትምህርት ናት? የጌታ ትምህርት። ስለዚህ ነው ከጌታ ትምህርት የተነሳ ተገርሞ አመነ። በማን አመነ? በጌታ ትምህርት። ማን የሰበከው? ጳውሎስ። ጳውሎስ የሰበካት ያቺ የሐዋርያት ትምህርት የማን ትምህርት ናት? የጌታ ትምህርት። ይሄን ልናቅ ይገባል። ይሄን ምሳሌ ሰጠን። አለፍ አለፍ እያልኩ አጽንኦት መስጠት ፈልጋለሁ። ስለዚህ እቺ ትምህርት ምን ትባላለች? ዲያዴኪያ ይላታል። ቲቺንግ የሚላትን ዲያዴኪያ ይላታል። ሁለቱን እንመልከት ካላችሁ የሐዋርያት ሥራ እዚህ ጋር የጠቀስናት 2:42 ይኸው የሐዋርያት ሥራ ምዕራፍ 2 ቁጥር 42 ላይ ያለው
ቲቺንግ የሚለው ኢን ዘ ቲቺንግ የሚለው ዲያዴኪያ ታያችኋል። እዚህ ጋር ቲቺንግ ይላል በእንግሊዝኛው አይደል? ከዛ ሚለዋል እዚህ ዲያዴኪ ማለት ቲቺንግ ማለት ነው። የሐዋርያት ሥራ 2:42 ስለዚህ የሐዋርያት ትምህርት የሚለው ትምህርት የምትሆን ዲያዴኪያ ይላታል። ያው ሐዋርያት ማለት የአፖስቶል ማለት ዲያዴኪ ማለት የሐዋርያት ትምህርት የምትለው ቲቺንግ ትምህርቷ የሐዋርያት ትምህርት። አሁንም የጌታ ትምህርት ደግሞ 13:12 ላይ እዚህ ጋር ብትመለከቱ የሐዋርያት ሥራ ምዕራፍ 13 ቁጥር 12 ላይ ብንመለከት ተመልከቱ ምን እንደሚል ማለት ነው። ከጌታ ትምህርት የተነሳ የሚለው አት ዘ ቲቺንግ ኦፍ ዘ ሎርድ ቲቺንግ ብሎ ይላል ዲያዴኪያ። ይሄ ቲቺንግ ብሎ አሁንም እዚህ ጋር ዲያዴኪያ ይላል። ዲያዴኪያ እቺ ቅድም ቲቺንግም የሐዋርያት ትምህርት ናት፣ የጌታ ትምህርትም ትምህርት ናት። እቺ የሐዋርያት ትምህርት ከማን የተገኘችው? ከጌታ ትምህርት። እርሱ 12ቱን ደቀ መዛሙርት መርጦ ያስተማራቸው ያ ትምህርት የጌታ ትምህርት ነው። ሐዋርያት የሰበኩት ያንን የጌታ ትምህርት ነው። ይሄም ትምህርት ምንድን ነው? የተጻፈ አለ ሪትም፣ ይኸው በመልእክታቸው እንደምናገኙ ማለት ነው። የተጻፈ አለ የጳውሎስ መልእክት ወደ ሮሜ ሰዎች ምናምን ተብሎ ልክ እዚህ ጋር እንደምናገኙ ማለት ነው። ወደ ሮሜ ሰዎች፣ ወደ ቆሮንቶስ ሰዎች፣ ወደ ገላትያ፣ ወደ ኤፌሶን፣ ወደ ፊልጵስዩስ፣ ወደ ቆላሲስ እነዚህ ምንድን ናቸው? በመልእክታችን የሚለው ይሄ በመልእክታችን ያለ በቃላችን ደግሞ የተናገሩት ደግሞ ለሐዋርያት ግን ያልተጻፈ ኦራል ነው አንድ ሪትን። እሱም በምን እናገኘዋለን? በትውፊት ወግ ያዙ የሚለውም ትራዲሽን በጣም አስፈላጊ ነው። ይሄን ለምን ለማድረግ ነው? ጸንታችሁ ቅሙ ለማለት ነው። ለመጽናት አንድ ሰው ያስፈልገው። እኛ ቤተክርስቲያን አንዱን ይዞ አንዱን አንጠልጥሎ የሚባል ነገር የለንም። እች ናት መሰረታዊ ጉዳያችን። እች እንዳለስ ግልጽ ነው ይሄ ነገር። ከትናንትናው እንዴት ተወሳሰበባችሁ ወይስ እንዴት ነው? ጥርት ያለ ከሆነ እንለፈው ብዬ ነው። ግልጽ ነው ይሄ። ኮመንት አንዴ ልክፈትላችሁና ግልጽ ነው። እንዴት ነው? በጽሁፍ ሲሆን ትንሽ ውስብስብ ያደርጋል ወይስ? ስለዚህ እንቀጥላለን። አሁን ለምንድን ነው የሚያገለግለው? እኩል ማስታወሻ እያዝ እንድንሄድ ነው። እሺ፣ እኩል ማስታወሻ እያዝም ይላል። እሺ፣ ጠይቃችሁ የሐዋርያት ትምህርት አፖስቶሊክ ትራዲሽን ወይ ደግሞ የሐዋርያት ትውፊት ስንጠይቅ ሶስት መሰረታዊ ጉዳዮች አሉት። ምንድን ናቸው? አንድ ትምህርት የሐዋርያት ትምህርት ከሆነ ምንድን ነው? አንደኛ ጥንታዊ ነው። ሁለተኛ ቅቡል ነው፣ አክሰፕተብል ነው። ሶስተኛ ደግሞ ጭብጥ አለው፣ ህያው ነው። አሁን ድረስ ህያው ነው። ስለዚህ ፈተነ ነገሩ ምንድነው? ኮንቴክስቱ ህያው ነው። ስለዚህ የሐዋርያት ትምህርት ምንድነው? ጥንታዊ ነው። ኤንሸንት ስንል በነገረ ሃይማኖት፣ በነገረ መለኮት፣ በስርዓተ አምልኮ ከሐዋርያት ጀምሮ ሳይቆራረጥ አንቲል ናው አንብሮክን በሆነ መንገድና አንቼንጂንግ